በአንዲት ቀን ቤተ መቅደስን ሰርታ የጨረሰች በአጼ ሱስንዮስ ጊዜ ካቶሊኮችን በማውገዝ ለእምነቷ ጠበቃ የቆመች በዚህም የተነሳ በጣም ብዙ መከራን የተቀበለች በምትገረፍበትም ሰዓት ምድር አላስገረፋትም ብላ እየተገለበጠች ትመታላት የነበረ በመጨረሻም ንጉሱ ማሰቃየት ቢሰለቸው አንገቷን ያሰየፋት አንገቷ ከተሰየፈ ከሁለት ሳምንታት በኋላ መድኃኔዓለም ኢየሱስ ክርስቶስ አንገቷን ከስጋዋ ጋር አዋህዶ ነፍስን ዘርቶ እንደገና ያስነሳት ከ40 ዓመት የድንግልናና የንጽህና ሕይወት በኋላ ሊቀ መላእክት ቅዱስ ሚካኤል መጥቶ ከአብራካችሁ የሚወጣ የተቀደሰ ደግ ፍሬ አለና ከባለቤትሽ ጋር በግብር ተገናኙ ተብሏል ብሎ ቢነግራት ድንግልናችን እንዴት ይሆናል ይሄ በፍጹም አይሆንም ብላ ለ40 ቀን ሱባኤ ከያዘች በኋላ ፈቃድ እግዚአብሔር መሆኑን ከእናታችን ከቅድስት ድንግል ማርያም ካወቀች በኋላ በአንድ ቀን ጸንሳ በእግዚአብሔር ተአምር በአንድ ቀን የወለደችው ልጅ ደግሞ በሃይማኖት ኩትኩታ ካሳደገችው በኋላ ሊቀ መላእክት ቅዱስ ሚካኤል በ7 ዓመቱ ወስዶ ገነትን ካስጎበኘው በኋላ ወደ ምድር ሊያመጣው ሲል ሊቀ መላእክት ቅዱስ ሚካኤል ሆይ በእናቴና በአባቴ አምላክ ይዤሃለሁ ወደዛች ወደ ረከሰች ምድር አትውሰደኝ ብሎ ቢማጸነው በእግዚአብሔር ፈቃድ ወደ ብሔረ ሕያዋን ወስዶ ከቅዱስ ቂርቆስ ማህበር ጋር ደምሮ ዳግማዊ ቅዱስ ቂርቆስ ተብሎ የተሰየመላት በእረፍት ቀኗ ማለትም የካቲት 29 ቀንም መድኃኔዓለም ኢየሱስ ክርስቶስ መጥቶ በስምሽ ስሜ ተጨምሯልና ሁሉም እንደ ቃልሽ ይሁንልሽ ያላት ለቤተ ክርስቲያንሽ መባዓ ስጦታ የሰጠ የተላላከ ቤተ ክርስቲያንሽ መጥቶ የተቀበረ ቤተ መቅደስሽንም የተሳለመ እስከ 12 ትውልድ ድረስ እምርልሻለሁ የተባለች በአንቺ ስም ለተማጸነና አንቺን ለወደደ በረከቴና ረድኤቴ በቤቱ ላይና በልጆቹ ላይ ይትረፍ በአዝመራም ላይ ስምሽን በጠሩ ጊዜ የለመለመ ይሁን የገድልሽ መጽሐፍ ባለበት አጋንንት ሰይጣናት ርኩሳን መናፍስት በሙሉ አይቀርቡም በጸሎትሽ የተማጸነ ሁሉ ባለጤና ይሁን በእውነት ስምሽን የጠራ አንቺን የወደደ የተከበረ ነው የተባለች በቀናች ሃይማኖት ሆኖ የገድልሽን መጽሐፍ የጻፈ ያጻፈ የሰማ ያሰማ ያነበበ ያስነበበ የተረጎመ ያስተረጎመ በሃይማኖትም ጸንቶ የሰማ በአንቺ ስምም ቀዝቃዛ ውሃም ቢሆን ለተቸገረ የሰጠ የዘከረ እኔ ኃጢአቱን አስተሰርይለታለሁ ስለ ድካምሽና ስለ ትሩፋትሽም 7 አክሊላትን እንኪ ተቀዳጂ የተባለላት ለቤተ ክርስቲያንሽ መባዓ ስጦታ የሰጠ የተላላከ ቤተ ክርስቲያንሽ መጥቶ የተቀበረ ቤተ መቅደስሽንም የተሳለመ እስከ 12 ትውልድ ድረስ እምርልሻለሁ የተባለች ጻድቅ ወሰማዕት ሐዋርያዊት መነኮስ እመምዑዝ እናታችን ቅድስት ፍቅርተ ክርስቶስ ነገ የካቲት 29 የእረፍት በዓሏ ነው። መድኃኔዓለም ኢየሱስ ክርስቶስ ከእናታችን ጻድቅ ወሰማዕት ቅድስት ፍቅርተ ክርስቶስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየ